በአንድ እጃችን አንደኛ ጴጥሮስ ምዕራፍ 2 ቁጥር 24 እናውጣለን። በሌላኛው እጃችን ደግሞ ዘሌዋውያን ምዕራፍ 4 ቁጥር 13ን እናውጣለን። ሁለቱን ሐሳቦች አገናኝተን ነው በቃ ዛሬ የምንጨርሰው። የአዲስ ኪዳኑ መልእክት ጴጥሮስ አንደኛ ጴጥሮስ ምዕራፍ 2 ቁጥር 24 እንደዚህ ይላል። ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በሥጋው ኃጢአታችንን በእንጨት ላይ ተሸከመ፣ በመገረፉ ቁስል ተፈወሳችሁ። ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በሥጋው ኃጢአታችንን በእንጨት ላይ ተሸከመ። ዘሌዋውያን ምዕራፍ 4 ቁጥር 13 የእስራኤል ማህበር ሁሉ ቢስቱ ወይም ኃጢአት ቢሰሩ እንደ ሀገር ኃጢአት ቢሰሩ ከጉባኤው ፊት ቢሸሸግ እግዚአብሔርም አትስሩ ካላቸው ትእዛዝ አንዲቱን ቢተላለፉ እንዲህም ቢበድሉ የሰሩት ኃጢአት ሲታወቅ ጉባኤው ስለ ኃጢአት መስዋዕት ወይፈን ያቀርባል፣ ወደ መገናኛው ድንኳን ፊት ያመጡታል። ከዛስ የጉባኤው ሽማግሌዎች እጆቻቸውን በወይፈኑ ራስ ላይ በእግዚአብሔር ፊት እጆቻቸውን ይጭናሉ፣ ወይፈኑም በእግዚአብሔር ፊት ይታረዳል። ይሄንን እንዳትረሱት የሚል ሐሳብ ነው። እሺ ማከፈል ይሄንን እንዳትረሱት የሚል ሐሳብ ነው የማካፈላችሁ። ይሄንን ጉዳይ እንዳትረሱ፣ ይሄንን እንዳትረሱት ማይረሳ ነገር ስለሆነ ባነበብነው የእግዚአብሔር ቃል ሐሳብ ላይ መጀመሪያ ያነበብነው የመጽሐፍ ቅዱስ ክፍል አንደኛ ጴጥሮስ ምዕራፍ 2 ቁጥር 24 ላይ ያለውን የእግዚአብሔርን ቃል ሐሳብ ነው። እንደዚህ ይላል፣ ለኃጢአት ሞተን ለጽድቅ እንኖር ዘንድ እርሱ ኃጢአታችንን በሥጋው በእንጨት ላይ ተሸከመው ይለናል። ወዳጆች እንደምታውቁት ኃጢአት በብሉይ ኪዳን ከብሉይ ኪዳን ያነበብኩላችሁ ክፍል አመጣና እዚሁ መጽሐፍ ላይ ነው የምንዘጋው። በብሉይ ኪዳን ኃጢአት አይሰረዝም፣ ታውቃላችሁ፣ አይደመሰስም፣ ይከደናል እንጂ ይሸፈናል እንጂ ኃጢአት አይሰረዝም። እግዚአብሔር አምላክ እስራኤላውያን ከግብጽ ከወጡ በኋላ የሰጣቸው አንዱ ሕግ በመካከላችሁ አንድ ሰው ቢደክም፣ ኃጢአት ቢሰራ፣ ቢወድቅ፣ ቢሳሳት እንደውም ያነበብኩላችሁ የዘሌዋውያን ምዕራፍ 4ን በጣም አንድ ተደጋጋሚ ቃል አለ እንደዚህ የሚል ሳያውቅ ቢሰራ፣ ሳያውቅ ቢሰራ፣ ሳያውቅ ቢሳሳት፣ ሳያውቅ ቢተላለፍ የሚል ቃል አለ። አሁን ሳያውቅ ይላል እንጂ አንድ ሰው አውቆ ኃጢአት ቢሰራ በብሉይ ኪዳን ምንም አይነት ምሕረት የለው። ለዚህ ነው ሳያውቅ ኃጢአት ቢሰራ ይሄንን ያድርግ፣ ሳያውቅ ይሄንን ቢያጠፋ ይሄንን ያምጣ ብሎ እንደ ኢኮኖሚ ስታትሳቸው በግ የሚችል በግ፣ እንደገና ደግሞ ኢኮኖሚው ደግሞ ደካማና አነስተኛው ደግሞ ዋኖስ ይዞ መጥቶ ለኃጢአቱ መከደን የሚሆን መስዋዕት ያቀርባል። ይሄ የብሉይ ኪዳን ስርዓት ነው። ኃጢአት በብሉይ ኪዳን አይሰረዝም፣ አይደመሰስም፣ ኃጢአት ይከደናል። ለዚህ ነው የሮሜ መጽሐፍ ጻፊ ሐዋርያው ቅዱስ ጳውሎስ ምዕራፍ 3 ቁጥር 24 ላይ መጣና የቀደመውን ኃጢአት ሳይሽር ይላል። ኃጢአት የተሻረውም የተደመሰሰውም በኢየሱስ ክርስቶስ ሥጋ ላይ በቀራንዮ መስቀል ነው። አሜን በሉ እስቲ ሃሌሉያ። እና to make the long story short በአጭሩ ዛሬ የምናነሳው ጉዳይ ኃጢአታችን እንዴት ነው የተሻረው፣ እንዴት ነው የተደመሰሰው የሚለውን ሐሳብ ነው በአጭሩ የምናነሳው። እንዳልኳችሁ እስራኤላውያን ከግብጽ ምድር ከወጡ በኋላ የሰጣቸው አንዱ ሕግ ምናልባት በመካከላችሁ የደከመ ሰው ቢኖር፣ ኃጢአተኛ ቢኖር፣ የተላለፈ ቢኖር የምታደርጉት ሕግና ስርዓት እንደዚህ ነው ብሎ ያቀርብላችኋል። አንዱ እንደውም በዘሌዋውያን መጽሐፍ ላይ የምታገኙት የኃጢአት ስርየት የሚቀርበት አንዱ በሽታ ለምሳሌ ለምጽ ሊሆን ይችላል። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ አንድ ሰው በሰውነቱ ላይ አንድ unusual የሆነ ያልተለመደ ምልክት ቢወጣበት ይላል። ምንድነው የሚያደርገው? ካህኑ ጋር ይሄዳል። ካህኑ ጋር ይሄድና እንደዚህ ይለዋል፣ ሰውነቴ ላይ እባጭ ነገር ወጥቷል፣ ምልክት ነገር ወጥቷል እና እይልኝስ ይለዋል።
ከዛ እንደዚህ ነው የሚያደርገው። ካህኑ ያየውና በአንድ ምልክት በወጣበት ቦታ ላይ ያከብበትና ወደ ቤት ሂድ ይለዋል። ከዛ ከ7 ቀን በኋላ ተመልሰና ከዛ ከ7 ቀን በኋላ ሰውየው 7ቱን ቀን ስራውን ሲሰራ ከባረስ ተከብር ይውልና በ7ኛው ቀን ሊቀ ካህኑ ወዳለበት ቦታ ይመጣና ያሳየዋል። ይሄው ባለፈው ምልክት ያደረክበት። ከዛ ከክበቡ ካለፈ ይላል ክብ ካደረገባት ካለፈ 1 ሴንቲሜትር ካለፈ ከክበቡ ብቻ ትንሽ ወጣ ካለ እንደዚህ ነው የሚለው ካህኑ እንግዲህ በሽታ ተገኝቶብሃል አይደለም የሚለው እርኩስ ነህ ይለዋል። ከዛ ቀን ጀምሮ ቤተሰቡን አይሰናበትም፣ ልጆቹን መስመር አስይዙልኝ አይልም፣ ወደ ቤቱ አይመለስም። ከዛ ቀን ጀምሮ መዋያው ገደል ኑሮ በበረሃ ይሆናል ማለት ተመልሶ አይመጣም። ለዚህ ነው ጌታ ኢየሱስ ክርስቶስ እኮ በሚኖርበት በሚያገለግልበት በዛ ጊዜ ሉቃስ ወንጌል ምዕራፍ 1 ላይ ስታነቡ አንድ ለምጻም ሰው ነበር ከከተማ ውጭ ነው የሚኖሩት ከከተማ ውጭ ነው የሚኖሩት እና አረ ሚስቴን ልሰናበት አረ የልጆቼን ጉዳይ መስመር ላይ የሚባል ነገር የለም እንደወጣ ቀረ ነው የሚባል እና ዘመድ የነበረው ሰው ዘመድ አልባ ይሆናል፣ ቤተሰብ የነበረው ሰው ቤተሰብ አልባ ይሆናል በኃጢአት ምክንያት። ያው ወትሮም ቢሆን ኃጢአት ከመቅደሱም ከሰፈርም ያገላል። አሁንም ቢሆን እንደዛ ነው፣ ከግሎሪ ያጎላል እግዚአብሔር ኃጢአት። ያው እንደምታውቁት ፋይናሊ ብቻ እግዚአብሔር ሕግ ሰጥቷቸዋል እያልኳችሁ ነው። አንድ ጉዳይ እንደዚህ ቢሆን ይሄን ነው የምታደርገው፣ እንደዚህ ብታጠፋ ይሄን ነው የምታመጣው እያለ ሕግ ሰጥቷቸዋል። አሁን በዚህ ቦታ ላይ የምታነቡት በጣም ደስ የሚል ቃል አለ። አሁን አንድ ግለሰብ ቢያጠፋ ይላል ቢሳሳት ምንድነው የሚያደርገው? ንጹህ የሆነ በግ ከቻለ ደግሞ አውራ በግ ጥፍሩ ያልዘረዘረ ቀንዱ ያልተጣመመ ቀለሙ ደግሞ ያላረረ ቆንጆ በግ ይዞ ይመጣል ይላል። ከዛ ወደ ካህኑ ያመጣል ያቀርበዋል። እንደምታውቁት በብሉይ ኪዳን የነበረው መቅደስ 3 ክፍሎች አሉት። የመጀመሪያው ቅድስ አደባባይ ነው፣ ሁለተኛው ቅድስት፣ ሶስተኛው ቅድስተ ቅዱሳን ነው። እና አደባባዩ ጋር ካሉት 2 ዕቃዎች አሉ። የመጀመሪያው የአደባባዩ ዕቃ የመታጠቢያ የናስ መሰዊያ ነው የመጀመሪያው። ሁለተኛው የመታጠቢያ ሳህን ነው። አሁን መስዋዕቱ የሚታረደው በደንብ ልብ ብላችሁ ስሙኝ። መስዋዕቱ የሚታረደው በመገናኛው ድንኳን የመጀመሪያው ክፍል በአደባባዩ፣ ከአደባባዩ የመጀመሪያው ዕቃ በነሐስ መሰዊያው ላይ። አሁን የነሐስ መሰዊያው ይሄ ነው ብለን ብናስብ ኃጢአተኛው እዚህ ጋር ይቆማል፣ ካህኑ በዛኛው በኩል ይቆማል። የነሐስ መሰዊያው ላይ ንጹህ በግ ያርፋል። ከዛ በጣም እንድታስተውሉ የሚፈልገው ነገር ያንን ለኃጢአት ያመጣውን በግ በቃ እንግዲህ ኃጢአት ያንተ ጋር ገብቷል እረደው አይደለም የሚለው፣ ግባና አቃጥለው አይደለም የሚለው። አንድ በጣም ቤዚክ ነገር አለች መሰመር ያለባት። ኃጢአተኛው ለኃጢአቱ መሰረይ ያመጣው በግ ላይ እጁን ይጭናል። ከዛስ ኃጢአት ያስተላልፋል። ኃጢአቴ እንደዚህ ሰርቼ እንደዚህ አድርጌ እንደዚህ ወድቄ ይሄ ኃጢአት ወደ በጉ ይገባል። ካህኑ ደግሞ እጁን ከጫነ በኋላ ኃጢአተኛው ወደ በጉ የኃጢአተኛው ኃጢአት ወደ በጉ ስጋ ከገባ በኋላ በጉን ይዞት ሄድና ወደ መሰዊያው ወደ ቅድስ ውስጥ ቅድስተ ቅዱሳን ሲገባና 2 ነገር ነው የሚያደርገው። አንደኛ ደምና ስጋውን ይለያል። ከዛ በኋላ ስጋውን በእግዚአብሔር መስዋዕት ላይ ያቃጥለዋል ስጋው። ምክንያቱም ስጋው ላይ ምን አለ? ኃጢአት አለ። ደሙን ግን አንድ ነገር ነው የሚያደርገው። በመሰዊያው ላይ ከረጨው በኋላ ግማሹን ይዘዋል። ቆሬ በምትባል ዕቃ ነው የሚይዘው። ከዛ ወደ ውጭ ወጣና አደባባይ ላይ ኃጢአተኛው ሰው የቆመው አይደል ያለው? ቅድም እጁን ጭኖ አይደል ያለው? በጉ ገብቶ የለ ታርዶ ለሁለት ስጋውን ከከፈለ በኋላ ስጋውን በአንድ ወገን ደሙን በአንድ ወገን ካረገ በኋላ ስጋውን በማይጠፋ እሳት ያቃጥለዋል። ቢን ናርጎ አመድ እስኪሆን ያቃጥለዋል። ምክንያቱም በበጉ ስጋ ላይ ኃጢአት አለ። የበጉን ደም ግን ሙሉ በሙሉ በመስዋዕቱ ላይ አያፈሰውም። ዘሌዋውያን ስታነቡ ታገኙታላችሁ። ግማሹን ካፈሰሰው በኋላ ውጪ የሚጠብቀው ኃጢአተኛ ጋር ይመጣና በቆሬ ባለችው ደም ባለበት ዕቃው ላይ ደሙን አንስቶ በኃጢአተኛው ላይ ይረጨዋል። በደንብ ብላችሁ ይሄ አንድ ግለሰብ ኃጢአት ቢሰራ በዚህ መንገድ የሚሰረይለት ወይም ኃጢአቱ የሚከደንለት ግን ደግሞ አለ አሁን ቅድም ያነበብኩላችሁ መጽሐፍ ቅዱስ ክፍል እስራኤል በሙሉ ግን ኃጢአት ቢሰራ አገር በሙሉ ኃጢአት ቢሰራ እንዳለ እስራኤል በሙሉ ቢበድል ምንድነው የሚደረገው? የሚደረገው አለ ዮም ኪፑር በሚባለው በዓል ቀን ላይ አንድ ነገር ታረጋላችሁ። ምን? የእስራኤል ሕዝብ ሁሉ በመገናኛው ድንኳን ደጃፍ ላይ ይቆማል። ግን ሁሉም ቅድስተ ቅዱሳን ገብቶ ማስተሰረይ አይችልም። በጉ ላይ መጫን አይችልም። ስለዚህ ምንድነው ማድረግ የሚችለው? የሕዝብ ተወካዮች ይመጣሉ። የንፍታሌም ነገድ፣ የይሳኮር ነገድ፣ የዛብሎን ነገድ፣ የሌዊ ነገድ፣ የሁሉም የ12ቱም የያዕቆብ ልጆች ወይም የእስራኤል ነገድ ይመጣና አንዳንድ ተወካይ ያመጣሉ። ሽማግሌዎች ይመጣሉ። እነሱ ነገዳቸውን ወክለው ወደ አደባባይ ይመጣሉ።
ወደ አደባባይ ይመጡና ለኃጢአታቸው መሰረይ ምክንያት የሆነውን በግ ያቀርባሉ። አንድ በግ ነው። አንዱ በግ ላይ ሁሉም የእስራኤል ሕዝብ ያ ሁሉ ሚሊዮን ሕዝብ መጥቶ አንድ በግ ላይ መጫን አይችልም ማለት ተወካይ ይመረጣል ማለት ነው። ይወከልና እያንዳንዱ ቀኝ እጁን በጉ ላይ ያኖራል። የዛብሎን ነገር ተወካይ አቤት አላው ና እሺ፣ የንፍታሌም አለው እሺ፣ የዛብሎን አለው፣ የይሳኮር አለው። 12ቱም በጉን ይከቡትና እጃቸውን ይጭናሉ። እጃቸውን የሚጭኑበት ምክንያት ለምን ብያቸዋለሁ? ኃጢአታቸው ወደ በጉ ስጋ እንዲተላለፍ ነው። ኃጢአታቸውን፣ ዝሙታችንን፣ ርኩሰታችንን፣ እግዚአብሔርን አለማክበራችንን 620 ምናምን ህግ ሰጥቷቸዋል። እነዚህን ሁሉ ባለመጠበቃችን ምክንያት የነበረብንን ኃጢአት ወደዚህ በግ እናስተላልፋለን ብለው እጃቸውን ይጭኑበታል። ወዳጆች በግ ላይ እጅ ካልተጫነ እጅ በኪስ አድርገው በቃ ኃጢአታችንን መስዋዕት ይሄ ነው በጉን ግባና እረደው ቢሉት ሊቀ ካህኑ እንደዚህ የሚባል ስርየት የለም ነው የሚላቸው። ቀኝ እጃችሁን መጫን አለባችሁ። ለምን? ኃጢአት ወደ በጉ እንዲገባ። ከዛ ልክ በተመሳሳይ ስርዓት ምን ያደርግላቸዋል? በጉን እጃቸው ከጫኑበት በኋላ ሊቀ ካህኑ በጉን ይወስዶ በመሰዊያ ላይ ያርደዋል። ካረደው በኋላ እንደ ቅድሙ ደሙንና ስጋውን ከለየ በኋላ ስጋውን በማይጠፋ እሳት አሁንም ያቃጥለዋል። ለምን? በስጋው ላይ ምን አለ? ኃጢአት አለ በስጋው። ደሙን ጥቂቱን በመሰዊያው ላይ ከረጨ በኋላ የቀረውን ውጪ ያሉት 12ቱ የእስራኤል ነገድ ምሳሌዎች ወይም ሪፕሬዘንታቲቭ ተወካዮች ላይ እያንዳንዳቸው ላይ ጠብ 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 ያደርግባቸዋል። በደንብ ልብ ብላችሁ ስሙ። ከዛ በኋላ እንደዚህ ይላል። ያንን ቆሬ በምትባል ዕቃ ላይ ያው እንደምታውቁት ነው። እግሩ ላይ ሰንሰለት ያደርጋል። ቱሚምና ኡሪም በግራ ኪሱ ላይ ያደርጋል። ኤፉድ ያደርጋል። ቅድስና ለእግዚአብሔር የሚል ያደርጋል። በቀኝ እጁ ዕጣን ይዛል። በግራ እጁ ቆሬ በምትባል ዕቃ ደም ይዛል። ከዛ እየጎተተ ህዝብ ሁሉ እያየ ይገባል። በጣም በጥንቃቄ ማለት ነው። አደባባይን አልፎ ቅድስና አልፎ ቅድስተ ቅዱሳን ሲገባ ወዳጆች እጅ በኪስ አድርጋ አይደለም ቅድስተ ቅዱሳን የሚገባው፣ በጥግ በኩል ነው የሚገባው። ሊያውም ቅድስት ላይ እያለ የዕጣን መሰዊያው ላይ ዕጣን ይበትንበታል። ዕጣን ለምንድን ነው መሰራችሁ ይበትንበት? ዕጣኑ ጨሶ በመጋረጃው በኩል አልፎ ቅድስተ ቅዱሳን እንዲገባ። ቅድስተ ቅዱሳን ሲገባ ይሄ ሁሉ የሚፈለግበት ምክንያት ምንድነው? ቅድስተ ቅዱሳን ላይ የእግዚአብሔር ግሎሪ ስላለ ሻካይና ስላለ ያንን ክብር ሊቀ ካህኑ ማየት ስለማይችል በደመና እንዲሆን ጭጋግ እንዲሆን ቅድስት ላይ የለኮሰው የዕጣን መሰዊያ ዕጣኑ ቤቱን ሞልቶት ወደ ቅድስተ ቅዱሳን በመጋረጃ በኩል ይገባል። ከዛ መሃል ላይ ብርግድ አድርጎ መግባት አይቻልም። ምናምን እጅ በኪስ አድርገህ መግባት አይቻልም። በጥግ በኩል ይሄድና ወደ ታቦቱ፣ ከታቦቱም የስርየት መክደኛ ትዝ ይላችኋል። 2 ኪሩቤሎች በክንፋቸው የሚሸፍኑት ማንም አይቶት የማያውቀው እሱ ላይ አውራ ጣቱን ይነክርና ቆሬ ውስጥ አያየውም። እንደዚህ ብሎ ነው የሚረጨው 7 ጊዜ። ለምን መሰለህ? የዓመቱ ኃጢአት ወይ ይሰረይላቸዋል ወይ ደግሞ አትሰረይም ይባላል። ያ ቀን ላይ እቤት መቀመጥ አይቻልም። ወገብም እየተንቀጠቀጠ ቢሆን በመገናኛው ድንኳን ደጃፍ ላይ ትቆማታለህ። ኧረ እኔ 70 ዓመቴ ነው፣ ኧረ እኔ ዛሬ ነው የወለድኩት፣ ኧረ እኔ እርጉዝ ነኝ የሚባል ነገር የለም። የዓመቱ የስርየት ቀን ነው። ዮም ኪፑር ይሉታል ባላቸው። በዛ ቀን ላይ ወንድሜ ፀሐይ መታኝ፣ ዝናብ ደበደበኝ፣ ንፋስና አቧራውን አልቻልኩት፣ ወደ ቤቴ ልመለስ የሚባል ነገር የለም። እየተንቀጠቀጡ ውጪ ይጠብቁታል። ደግሞ ባይገርማችሁ ሊቀ ካህኑ ገብቶ በ20 ደቂቃ አይደለም እንደኛ ስብከት አይደለም፣ በ40 ደቂቃ የሚያልቅ ጉዳይ አይደለም። 3 ሰዓት ከቆየ የ70 ዓመት ሽማግሌ የወገቡ ጅማት እየተፈታ እየተንቀጠቀጠም ቢሆን ይጠብቃታል እንጂ መቀመጥ ይባል ነገር የለም። ቆመ ትጠብቃታለህ። 9 ሰዓት ከፈጀስ ለምን 9 አይደለም 19 ሰዓት አይፈጅም። ሊቀ ካህኑ ወጥቶ የእግዚአብሔርን ፍርድ እስኪ ነግራቸው ድረስ መንቀሳቀስ ይባል ነገር የለም። ቆመው ይጠብቁታል። ስሙኝ፣ በጣም የሚገርመኝ ነገር ኢየሱስ ክርስቶስ ተላልፎ በሚሰጥበት አሁን ሰሞኑን እያከበር ነው ባለው ጉዳይ ላይ ተላልፎ በሚሰጥባቸው ጊዜያቶች ላይ በጣም ዮሐንስ የሚገርም እይታ ነው ያለው። ምን እንደሚታቃላችሁ ዮሐንስ ወንጌል ምዕራፍ 7 ላይ ጊዜው አልደረሰም ነበርና አልያዙትም አይደለም የሚለው አንድ የሚናገረው ቃል አለ። እጃቸውን አልጫኑበትም። ጊዜው ስላልደረሰ አልያዙትም አይደለም የሚለው እጃቸውን አልጫኑበትም። ቅድም ነግሬያችኋለሁ ስለ እጅ መጫን። ጊዜው ሲደርስ ምንድነው የሆነው ካላችሁኝ መጽሐፍ ሲናገር ልክ ጊዜው ሲደርስ ለዓለም መስዋዕት የሚሆንበት ደሙን የሚያፈስበት የሚሞትበት የሚሰቀልበት ጊዜ ሲደርስ የፈሪሳውያን ይላል ጸሐፍት ይላል የሀገር ሽማግሌዎች ይላል ኢየሱስ ላይ እጃቸውን ጫኑበት ነው የሚለው። ምን ማለት ነው ታውቃላችሁ? እስራኤላውያንን ሪፕሬዘንት የሚያደርጉ
እስራኤልን የሚወክሉ ጸሐፍት፣ እስራኤልን የሚወክሉ ሽማግሌዎች፣ እስራኤል ምክንያቱም እስራኤል በሙሉ መጥቶ በጉ ላይ እጁን መጫን አይችልም። በጥንቃቄ ነው ዮሐንስ የሚነግረን። ሰዓቱ በደረሰ ጊዜ መስዋዕት የሚሆንበት ሰዓት በደረሰ ጊዜ የዓለምን ኃጢአት ሊያስወግድ ያለበት ሰዓት በደረሰ ጊዜ ይለናል። እስራኤል በሙሉ ተሰብስቦ በጉ ላይ መጫን እንደማይችለው በብሉይ ኪዳን ተወካዮቻቸው እጃቸውን እንደሚጭኑ ልክ እንደዚሁ እስራኤልን የሚወክሉ ጸሐፍት፣ እስራኤልን የሚወክሉ ፈሪሳውያን፣ እስራኤልን የሚወክሉ የአገር ሽማግሌዎች እጃቸውን ምን አሉበት? አልገባቸውም እንጂ እነሱ ያዝነው ነው የሚሉት። አብ ግን ከላይ ሆኖ ኃጢአት አስተላለፉ ነው የሚለው። አንድ ምስጢር ንገራችሁ እዚህ ጋር ወዳጆች። አሁን እዚህ ቦታ ላይ ልክ ፈሪሳውያን ብስጭት ብለው ተበታላ በኢየሱስ ንድድ ብለው አይደል የሚሉበት። በያዙት ጊዜ ቢገሉት ኖሮ የሚድነው እስራኤል ብቻ ነበር። ለምን መሰለ? እስራኤልን ወክለው ሽማግሌዎቹ ኃጢአታቸው ምን ብለዋል? አስተላልፈዋል። አሁን ዓለም ደግሞ መወከለ ዓለም ደግሞ እጁን መጫን አለበት አይደል? ዓለም ሁሉ እንዲድን ኃጢአት ወደ በጉ መተላለፍ አለበት አይደል? በጣም የሚገርማችሁ ነገር ልንገራችሁ። ልክ ፈሪሳውያን ጸሐፍት እስራኤልን ነው የሚወክሉት፣ ሽማግሌዎቹ እስራኤልን ነው የሚወክሉት። ታዲያ ዓለም እንዴት ኃጢአቱን ወደ በጉ ያስተላልፍ? እግዚአብሔር ጠቢብ አምላክ አይደለ? ፈሪሳውያን አልተስማሙም። እኔ ታርገን እንግደለው በሚለው ከያዙት በኋላ እጃቸውን ከጫኑበት በኋላ ከዛ ሲታሰብ ማን ጋር እንላከው ተባለ? ሄሮድስ ጋር። ሄሮድስ ደግሞ በዛ ጊዜ የዓለም ገዢ ነው፣ የዓለም አስተዳዳሪ ነው። ለካ እግዚአብሔር በዙፋኑ ላይ ሆኖ አንድ ነገር ነው እያሰበ ያለው። እስራኤላውያን በጉ ላይ እጃቸውን ሲጭኑ ሲይዙት ኃጢአታቸውን ወደ በጉ አስተላልፈዋል። አሁን ደግሞ ዓለም ይቀራል። አሁን ያን ጊዜ ፈሪሳውያን በያዙት ጊዜ ቢገሉት ኃጢአቱ የተላለፈው የእስራኤላዊ ብቻ ስለሆነ እስራኤል ብቻ ነው። ግን አሁን ዓለም እንዲድን ከተፈለገ ዓለምን ሊገዛ የሚችል አንድ ጠቅላይ ሚኒስትር ተመረጠና እሱ ደግሞ በጉን እንዲይዘው መሆን አለበት። የእግዚአብሔር በግ ሳያስቡት እያክለፈለፉ እያዋከቡ ሄሮድስ ጋር ይዞት መጡ። ሄሮድስ አየውና መጽሐፍ ይናገራል። ዮሐንስ ወንጌል ምዕራፍ 19 አንብቡ። እጁን ጫነበት ይላል። እጁን ሲጭንበት አልገባም እንጂ ለካ ኬንያንም ወክሎ ኢትዮጵያንም ወክሎ አፍጋኒስታንንም ወክሎ ኢራቅንም ወክሎ ሰውየው ሪፕሬዘንት አድርጎ ኃጢአቱን ወደ በጉ እያስተላለፈ ነው። እዚህ ጩሁና አሜን በሉ። አየ እግዚአብሔር እኛን ለማዳን ይሄድበት በጣም ጥንቃቄው ይገርመኛል። ረቂቅ መንገድ ነው ሄደው። አሁን እንደዛ እስራኤልን የሚወክል እስራኤል ሁሉ መምጣት አይችልም። ስለዚህ ተወካዮች ይምጣሉ። ተወካዮቹ በጊዜው የሀገር ሽማግሌዎች፣ ዳኞች፣ ጸሐፍትና ፈሪሳውያን ናቸው። እነሱም መጡና እጃቸውን ጫኑበት። እጃቸውን ሲጭኑበት እነሱም ያስቡት እንደያዙት ነው። ዮሐንስ ግን እንደዚህ አለ፣ ኖ ኖ ኖ ኖ እየያዛችሁት አይደለም፣ እያሰራችሁት አይደለም። እና በጫናችሁ ጊዜ ኃጢአት ወደ እሱ እየተላለፈ ነው፣ ወደ ስጋው እየተላለፈ ነው። ለዚህ ነው ዮሐንስ ጴጥሮስ እንደዚህ ያለ ቅድም ያነበብነው ቃል ላይ እሱ ኃጢአታችንን በስጋው በደሙ አይደለም ኃጢአታችንን በስጋው ተሸከመ። መስቀል ተሸከመ። አሁን የእስራኤል ኃጢአት ብቻ ሳይሆን የማን ኃጢአት ተላልፏል? አሁን የዓለም ሁሉ ኃጢአት በማን በኩል? ሄሮድስ ሲይዘው፣ ጲላጦስ ሲይዘው፣ እጃቸውን ሲጭኑበት በጉ ላይ የዓለም ሁሉ ኃጢአት ወደ በጉ ገባ። ከዛ አሁን አንድ የሚሆን ነገር አለ አይደል? ምንድነው መሆን ያለበት? በጉ ላይ የበጉ ስጋ ላይ ኃጢአት ከገባ በኋላ ልክ እንደ ብሉይ ኪዳኑ ስርዓት ምን መሆን አለበት? ስጋው መቃጠል አለበት አይደል? ስጋው መቃጠል አለበት አይደል? አሁን በጣም እዚህ ጋር አስብሬላችሁ ሊሄድ የምፈልገው ነው የኢየሱስ ደም ላይ አይደለም ኃጢአታችን የተቀመጠው ስጋው ላይ ነው። በምን አወቅ? ይሄው ጴጥሮስ እንደዚህ ይላል፣ ለኃጢአት ሞተን ለጽድቅ እንኖር ዘንድ እርሱ ኃጢአታችን በስጋው መስቀል ላይ ተሸከመው ይላል። አሁን ኃጢአት በጉ ላይ እጃቸውን ፈሪሳዊም፣ ሰዱቃዊም፣ አማልቃዊም እያንዳንዱ የዓለም ነገድ በጉ ላይ ከጫነ በኋላ አሁን እንደዚህ አለ፣ አሁን ኑ እናቃጥለዋለን። አብ ኢየሱስን እያክለፈለፉ ይዘውት ሄደው እያዳፉ ይዘውት ሄደው መስቀል ላይ ያወጡት። ወዳጆች መስቀል ላይ አሁን የዓለም ሁሉ ኃጢአት በጉ ላይ እጃቸውን በመጫናችን በተወካዮቻችን አማካኝነት የዓለም ሁሉ ኃጢአት የበጉ ስጋ ላይ የኢየሱስ ስጋ ላይ ስላለ አሁን ስጋው በእግዚአብሔር የቁጣ እሳት መንደድ አለበት። ለዚህ ነው መጽሐፍ ቅዱስ ሲናገር ኢየሱስ በተሰቀለ ጊዜ ከተናገራቸው 7 ቃላት አንዱ እንደዚህ ነው፣ አምላክ ሆይ አምላክ ሆይ ለምን ተውከኝ። ወዳጆች የዘላለም ተራሮች መሸከም የማይችሉትን ቁጣ ኢየሱስ በስጋው ላይ ቻለው። ኢየሱስ በተሰቀለ ጊዜ ትዝላችሁ ፀሐይ ብርሃኗን ከለከለች ይላል፣ ጨለማ ሆነ ይላል። የቤተ መቅደስ መጋረጃ ከላይ ወደ ታች ተቀደደ፣ ተራሮች ተሰነጠቁ፣ አለቶች ፈረሱ፣ መቃብሮች ተከፈቱ።
ወደ ቅዱስ ኢየሩሳሌም ከተማ እስኪገቡ ድረስ ታዩአቸው ይላል። ይሁላ ተራራ መሸከም የማይችለውን እግዚአብሔርን ቁጣ ኢየሱስ በመስቀል ላይ በስጋው ላይ ተፈሰሰ፣ ተሸከመው። ኃጢአታችንን በስጋው ላይ ካኖረ በኋላ ድካሞቻችንን በስጋው ላይ ካኖረ በኋላ መስቀል ላይ ሲወጣ የእግዚአብሔር ቁጣ ያለምንም ርህራሄ በኢየሱስ ስጋ ላይ አረፈ። የለዚህና አሁን ድክም ሲለን አንቺ ምንድነው በቃማ እንደምትዩ አይደለም። ኢየሱስ ለምን ታውከኝ ሲል ሊትራሊ እግዚአብሔር አብ በመስቀል ላይ ኢየሱስን ትቶ ስለነበር ነው። ወዳጆች ያ ሁሉ ኃጢአት እንኳን እንደ ኢየሱስ ያለ ንጹህ ልብ ላለው ይቅርና እንደኔና እንደናንተ ኮራፕትድ የሆነ ልብ ላለው ሰው ራሱ ያላረከውን አድርገሃል ስትባል ምን ያክል እንደሚሰማ ታውቃለህ አይደል? ኢየሱስ ነፍሱ አንድ ቀን ኃጢአት ሰርታ አታውቅም። አንድ ቀን እግዚአብሔርን በድሎ አያውቅም። አንድ ቀን እግዚአብሔርን አሳዝኖ አያውቅም። አንድ ቀን ከእግዚአብሔር ፈቃድ ወጥቶ አያውቅም። አንድ ቀን ከእግዚአብሔር ፈቃድ ወጥቶ ማያውቀው የኢየሱስ ስጋ የዓለምን ሁሉ ኃጢአት ተሸከመ። የዘማዩን ዝሙት፣ የዘፋኙን ዘፈን፣ የነፍሰ ገዳዩን፣ የአመፀኛውን፣ የወንበዴውን፣ የስንት ሊነገርና ሊተረክ የማይችል የሰው ልጆችን ሁሉ ኃጢአትና በደል በስጋው ላይ አኖረው። ወዳጆች ኢየሱስ መስቀል ላይ ከተሸከመ በጣም ከባዱ ፔን የመጀመሪያው ሰው ኃጢአታችንን በሙሉ ኃጢአት ነክቶት የማያውቀው ኢየሱስ፣ ኃጢአትን ተች አድርጎ የማያውቀው ኢየሱስ የዓለም ሁሉ ኃጢአት ተሰብስቦ ኢየሱስ ስጋ ላይ ተቀመጠ። አሁን እግዚአብሔር ፊት ለፊት አገኘው ኃጢአትን። መጽሐፍ ቅዱስ ለዚህ ነው ሲናገር እንደዚህ ይላል፣ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ይላል አይደል? ኃጢአት ያላወቀውን እርሱን ኃጢአት አደረገው ይላል። ቁጭ አደረገው ኃጢአትን። ስማ ከአዳም ጀምሮ እስከ ምድር ፍጻሜ ድረስ የሚሰራውን የኃጢአት ብዛት አስበዋል? የሚሰራውን የኃጢአት ክምር አስባችኋል? ያ ሁሉ ክምር ኢየሱስ ላይ ተቀመጠ። ከዛ ኢየሱስ ላይ ተቀምጦ እግዚአብሔር በቃ ተቀመጠ አይደለም ያለው፣ የቁጣውን እሳት አፈሰሰበት ስጋው ላይ። የኢየሱስ ስጋ ምንም መቅረት እስከማይችል በእግዚአብሔር የቁጣ እሳት ቀለጠ። ወዳጆች እንዳትረሱት ስላችሁ ልክ እንደዚህ በዚህ መንገድ እስራኤላውያን ኃጢአታቸው ተሰርዮላቸው ወደ ቤታቸው ሲሄዱ ያን ቀን ያለውን ደስታ ልነግራችሁ አልችልም። ወንድ በቃ ይተቃቀፋል፣ ሰው እልል ይላል፣ አንዳንዱ ይዘምራል፣ አንዳንዱ ይጮሃል። ምክንያቱም ኃጢአታችሁ ይቅር ተባለ ተብሏል። እልል እያሉ እያለ ወደ ቤታቸው ይሄዱ እያለ አንድ ምንም ያላረገ ያለ ጥፋቱ የሞተ በጉ ጌታ ኢየሱስ ለዚህ ነው ከነሱ ሊለይ ሲል ሊሞት ሲል እንደዚህ አላቸው። ተላልፎ በተሰጠበት በዛች ሌሊት ስጋን አንስቶ ይህ ስለናንተ የሚቆረስ ስጋዬ ነው፣ ጽዋንም አነሳ፣ ይህ ስለናንተ ለአዲስ ኪዳን የሚሆን ደሜ ነው አላቸውና ይሄንን አለ ለመታሰቢያ ያርጉት። መታሰቢያ ብቻ ነው እያልኳችሁ አይደለም፣ አንዱ ግን መታሰቢያ ነው አንዱ እንጂ መታሰቢያ ብቻ ነው እያልኳችሁ አይደለም። የእናንተ ዶክትሪን አላውቅም። ለምንድን ነው ለመታሰቢያ ያድርጉት ያላቸው? ለካ እስራኤላውያን ኃጢአታቸው ከተሰረየ በኋላ ነገራቸው ከተቀየረ በኋላ እቤታቸው እየዘመሩ እልል እያሉ መዝሙር ተከፍቶ እያጨበጨቡ እግዚአብሔር ኃጢአታችንን እኮ አሰረየልን፣ አመት ሁሉ የበረከት ነው፣ አመት ሁሉ የድል ነው እያሉ ወደ ቤታቸው ሲሄዱ አንድ የሚረሱት ነገር አለ። ምን የሚረሱ መሰላችሁ? በጉን ይረሱታል። ለካ ደስታቸው የቀጠለው አንድ ንጹህ በግ እዛ ጋር ታርዶ ነው። አልገባቸውም እነሱ። ለካ ሳቃቸው የቀጠለው አንድ ስለነሱ እዛ ጋር ያለቀሰ በግ ስላለ ነው። አሁን ያሉበት ፌሽታና ዋይታ የተገኘው ለካ እዛ በግ ላይ ኃጢአታቸው ገብቶ ነው። ምንም ያላደረገ በግ ከወዳጆቹ ማቀት ተነጥሎ ምንም ያልሰራ በኃጢአት ያልተባበረ ምንም ነገር በደል ያልተገኘበት በግ እዛ ቦታ ሞቶ ነው ለካ አሁን እየተዘመረ ያለ። ስለዚህ ጌታ ኢየሱስ እንደዚህ አላቸው፣ ነገ ትረሱታላችሁ አለ። እርግጠኛ ነኝ ነገር ሲሳካል፣ ቤት ስገዛ፣ መኪና ስገዛ፣ አገልግሎት ሲቀና፣ ነገር ሲቀየር ትረሱታላችሁ። ሳቅ በሳቅ ስትሆኑ ትረሱታላችሁ። እና ይሄንን መታሰቢያ ያርጉት። ምን ማለትም የእናንተ ሳቅ የቀጠለው ከኔ እንባ ነው። የእናንተ ህይወት የቀጠለው ከኔ ሞት ነው። የእናንተ ከፍታ የቀጠለው ከኔ ውርደት ነው። የእናንተ ውበት የቀጠለው ከኔ መክሰል ውስጥ ነው። ጩና ሲ አሜን በሉኝ ባካችሁ። አጠገባችሁ ያለው ሰው ንቁትና እንደዚህ ሳቅ የቀጠለው ከሱ እንባ ነው በሉት። ሳቅ የቀጠለው ከሱ እንባ ነው በሉት። ህይወት የቀጠለው ከሱ ሞት ነው በሉት። ደስታ የቀጠለው ከሱ ሐዘን ውስጥ ነው በሉት።
ሃሌሉያ። ይኸውላችሁ አንድ ጊዜ እንደዚህ ሆነ። አንዲት ሴት እና በጣም ይህንን ምሳሌ ከሰማው ጊዜ ጀምሮ በጣም ልቤን ይነካኛል። አንድ እናት ነች እና በልጆቿ እድሜ በጣም ህፃናት እያሉ እቃ ለመግዛት ትወጣለች። አንዷ ልጇ ቤት ነው ያለው፣ ሌሎቹ ልጆቿ ይዛው ወጣለች። እና እቃ ለመግዛት በወጣችበትና ገበያ ለመግበያየት በሄደችበት ቦታ ስትመለስ ቤቱ ምክንያቱ ባልታወቀ መንገድ በእሳት ተለኩሷል። እና ቤቱ እየጋየ ነው፣ እየነደደ ነው። የሰፈር ሰው እዛው ውስጥ አንድ ህፃን ልጅ አለ፣ ኧረ እባካችሁ ምን ይሻላል፣ ኧረ እባካችሁ እሳት አገኝ ጠራ ምናምን ይላል፣ ሐሳብ ይሰጣል ሰው። እና እናት እንደ ወትሮ መስሏት እቃዋን ይዛ ለልጇም የሆነውን እቃ ይዛ ወደ ሰፈሩ እየቀረበች ስትመጣ ጭስ አለ፣ ከሩቅ የሚታይ ከሩቅ የሚነድ ጭስ አለ። እንዴ ይሄ ነገር ምን ይሆን? እየተጠጋች ስትመጣ ማመን አቃታት። ለኳ ቤቷ ውስጥ እሳት ተነስቶ ቤቱ እየጋየ ነው። እዛ ውስጥ ደግሞ የምትወደው ልጅ አለ። እና በጣም የሚገርማት ሰው ሁሉ ሐሳብ እየሰጠ ማን ጋር ይደውል፣ 905 ነው ወይ የሚደወለው፣ ቴሌ ነው ወይ የሚደወለው እየተባለ ሐሳብ እየሰጠ ኧረ እባካችሁ ውሃ ፈልጉ እየተባለ እናት ሐሳብ አልሰጠችም። እቃዋን ሁሉ መሬት ላይ በተነችና በሚነድ እሳት መካከል ሰንጥቃ ገባች። ከዛ በኋላ ልጇን ያዘች፣ አቀፈች እና በጨርቋ ሸፋፍና ራሷን ለእሳቱ አጋልጣ ልጇን በህይወት ይዛው ወጣች። ሰው ሁሉ ሐሳብ እየሰጠ እሷ ብቻ ገባች። እና በእሳቱ መለብለብ ምክንያት መልኳን፣ ውበቷን፣ ሁሉ ነገር አጣች ማለት ነው። እና ልጅ እያደገ ከጓደኞቹ ጋር ይጫወተ ሲመጣ ጓደኞቹ ያሽፉበታል። እናትህ እንደዚህ ምልክት ያለባት ሰው እኮ አትመስልም፣ ፊቷ በዚህ በኩል አይተዋል ይባባላሉ፣ ይተርቡታል፣ ይጫወቱበታል፣ ይቀልዱበታል። እና እሱም እያደገ ነፍስ እያወቀ ሲመጣ ማፈር ይጀምራል። እና እንዳይጠይቃትም ያፍራታል። እንደው ግን ምን ሆና ነው ምናምን መሸማቀቅ ጀመረ። 7 8 10 ምናምን ዓመቱ ላይ እናቴ ሁሉ አይደለችም ማለት ጀመረ። ምክንያቱም ከሁሉ አንሳ ነው የምትታየው። መልክ የላትም፣ ጠባሳ በጠባሳ ነች፣ ዲስፊገርድ ሆናለች፣ ውበት የላትም፣ አታምርም። እሳት ፊቷን በልቶታል፣ ጠብሷታል። እና ተመርቆ ምናምን ፋይናሊ በግራጁዌሽኑ ላይ ጓደኞቹ ምናምን እናቴ ነች ላለ ማለት ነው እንግዲህ ረጅም ዘመን ደብቆት ሰፈር ቀይሮ ምን አልሸፈን ሲለው መጨረሻ ላይ እናት በግራጁዌሽኑ ማታ ላይ አንድ ምስክርነት መስጠት ጀመረች። ልጅ ያለችው እኔ እንደምታስበኝ እንደማንኛውም ጓደኞች እናት ነበርኩ። እንደሌሎቹ ሰርቼ ምገባ ወጥቼ እንደፈለኩ ማድረግ ውበትም ደምግባትም የነበረኝ ሰው ነበርኩ። ግን በእለታት አንድ ቀን ብላ ከ20 ምናምን ዓመት በፊት የነበረውን ታሪክ ነገረችው። እኔ መልክ ያጣሁት መልክ ያልነበረኝ ስለሆንኩ አይደለም፣ አንተን ለማዳን ብዬ ነው። ዛሬ ሰዎች አንተን ይወዱሃል፣ ያከብሩሃል፣ ከትምህርት የተነሳ ደስ ይላቸዋል፣ ካንተ ጋር ማሳለፍ ይወዳሉ። ዛሬ የምታፍርብኝና የምትሸማቀቅብኝ እኔ ያንተን ነገር ለመቀየር እንደዚህ ሆንኩት። ወደቀ ይቅርታ ጠይቅ፣ ይሄን ሁሉ ዘመን ያፈርኩብሽን ይቅርታ፣ እንደዚህ መሆኑን አላወቅ ነበር አላት። ወዳጆች ጌታ ኢየሱስ መልክ አልባ ሆኖ መስቀል ላይ ካያችሁት የተዋረደ፣ የደከመ፣ የከሰለ፣ የደቀቀ ሆናችሁ ካያችሁት ወዳጆች ሪል ማንነቱ ሆኖ አይደለም ያንተ ውበት እንዲገለጥ ነው እሱ መልክ አልባ የሆነው። ያንቺ ሳቅ እንዲጨምር ነው የሱ እንባ የፈሰሰው። ለዚህ ነው መጽሐፍ ሲናገር እኛ ባለጠጎች እንድንሆን ይላል፣ እሱ ምን ሆነ? ደኸየ ይላል። እኛ የእግዚአብሔር በረከት እንድንሆን እርግማናችንን ተቀበለ ይላል። ወዳጆች ዛሬ አንድ ነገር ልነግራችሁ ነው፣ ላውጅ ነው ይሄንን የመጣሁት። እንደዚህ ልላችሁ ኃጢአታችሁ በክርስቶስ ኢየሱስ በስጋው ላይ ተሰቅሎ ሳቃችሁ የተቀጠለው፣ ህይወታችሁ የቀጠለው፣ ደስታችሁ የቀጠለው፣ ጉብኝታችሁ የቀጠለው፣ በረከታችሁ የቀጠለው አንድ ያለ ምንም ኃጢአቱ የተቀጣ ያለ ምንም በደሉ በመስቀል ላይ የዋለ ኢየሱስ ስላለ ነው። ዛሬ በጣም እንድታስተውሉ የምፈልገውና ደጋግሜ ህይወታችሁ ላይ ላውጀው የምፈልገው ቃል ይሄ ነው። ሳቃችሁን ያስቀጠለ አንድ እንባ አለ። ጌታ እንደዚህ ያለው አስታውሱት፣ እሱን እንዳረሱት እሱን። እስራኤላውያን እንደሚረሱ ቤት ሲገቡ እንደሚስቁ እንደሚጫወቱ አልገባቸውም እንጂ ያ ሳቅ እንዲገኝ አንድ የሞት አለ። ያ ህይወት እንዲቀጥል አንድ የታረደ አለ። አንድ ራሱን የሰጠ አለ። ምንም ከኃጢአት ጋር ያልተባበረ፣ ከበደል ጋር ያልተባበረ፣ ከነውር ጋር ያልተባበረ ግን ስለ ኃጢአት ራሱን መስዋዕት ያረገ። ሃሌሉያ ወዳጆች ዛሬ ልነግራችሁ ፈልገው ነገር ይሄ ነው። ታሪክ የሌለን ሰዎች አይደለንም። ድንገት የበቀልን ሰዎች አይደለንም። ከዛፍ ላይ ተላጥን ሰዎች አይደለንም። ታሪክ አለን።
ታሪክ አለን። ለመቆማችን ይወደቃል፣ ለመሳቃችን ያነባል፣ ለመበልጠጋችን ይደህያል፣ ለበረከታችን ይተረገማል። ወዳጆች ስለዚህ ነው እንደምትረሱት ስለማቃለ ነገር ሲከናወን ከልባችሁ ሊጠፋ እንደሚችል ስለማቅ ይህንን ነገር አሳስባችኋል፣ ለመታሰቢያ ያድርጉታል። ይህንን ሁሉ ባሰባችሁ ጊዜ በሳቃችሁ ጊዜ ያለቀሰ እንዳለ ለዚህ ነው መጽሐፍ ቅዱስ እኮ ሲናገር የእግዚአብሔር ክብር ለማን ተገልጧል ይላል አይደል? ከስሩ እንደ ቡቃያ አድጓል፣ መልክና ውበት የለውም፣ ባየነው ጊዜ ደምግባት የለውም፣ የተናቀ የሕማም ሰው ደዌን የሚያውቅ ነው፣ ሰው ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበር ነው። እንደ በጎች በኃጢአታችን ተቅበዝብዘን ጠፋን፣ እግዚአብሔር ግን የሁላችንም ኃጢአት በእርሱ ላይ አኖረው። ተጨነቀ፣ ተሰቃየ፣ አፉንም አልከፈተም፣ ለመታረድ እንደሚነዳ በግ በሸላቾች ፊት ዝም እንደሚል ጠቦት ዝም አለ። በማስጨነቅና በፍርድ ወሰዱት ይልና በጣም ልቤን የሚነካው ቃል አለ። እኛ ግን ይላል እንደተቸገረ በእግዚአብሔር እንደተቀሰፈ ቆጠር ነው፣ እሱ ግን ስለ በደላችን ደቀቀ፣ ስለ መተላለፋችንም ቆሰለ፣ የደህንነታችን ተግሳጽ በሱ ላይ ነበር ይላል። ወዳጆች ዛሬ ህይወታችሁ የተገኘበት ምክንያት፣ ዛሬ ህይወታችሁ የቀጠለበት ምክንያት ስለ እናንተ የሞተ ስላለ ነው። ዛሬ ሳቃችሁ የተገኘበት ምክንያት ስለ እናንተ ያነባ ስላለ ነው። ዛሬ ደስታችሁ የተገኘበት ምክንያት ስለ እናንተ የተከዘ ስላለ ነው። ዛሬ ትካዜ ካንቺ ላይ ተነስቶ አሁን ሰዎች ቢያዩአችሁ አማረብህ ተመቸ ይሏል አይደል? ያማረብኛው አንድ ስለኔ ማማር ከበስተጀርባ ያልታየ ሃሌሉያ። እንደዛች እናት ጎስቁሎ ያየሁት አንተ እንዲያምርብህ እንደዚህ እምር ብለህ እንድትታይ ሃሌሉያ። ንገሩት አጠገባችሁ ያለው ሰው ትልቅ ፈገግታ አሳዩትና እንደዚህ በሉት፣ ህይወት የቀጠለ ነው በሉት። ህይወት የቀጠለ ነው፣ ከኢየሱስ መስቀል የቀጠለ ነው በሉት። ከኢየሱስ ሞት የቀጠለ ነው በሉት። ከኢየሱስ ሐዘን የቀጠለ ነው በሉት። ከኢየሱስ እንባ የቀጠለ ነው በሉት። ከኢየሱስ ለቅሶ የቀጠለ ነው። ከኢየሱስ መተው የቀጠለ ነው። ጩሁና ባካችሁ አሜን በሉኝ። ዛሬ ሰው አጅቧችኋል። ዛሬ ሰው ከቧችኋል። ዛሬ ሰው ከቧችኋል አይደል? ሲያምር አገልግሎት ደስ ሲል ህይወት ደስ ሲል ይሉሃል አይደል? ይውላችሁ መታጀባችሁ የቀጠለው ማለት ነው ከማኑ ታውቃላችሁ? ከሱ መተው ውስጥ ነው። እሱ ታትቷል አንተ እንድትታጀብ፣ አንተ እንድትወደድ እሱ ተጣልቷል። አንተ እንድትታቀፍ እሱ ተገፍቷል። ወዳጆች ዛሬ መከበባችሁ ያለ ምክንያት የመጣ አይደለም። በለበሳችሁት ልብስ የመጣ አይደለም። በተቀባችሁት ሽቶ የመጣ አይደለም። ዛሬ ሰዎች ከበዋችሁ ቢሆን፣ ዛሬ ሰዎች ወዷችሁ ቢሆን፣ ዛሬ ሰዎች አክብሯችሁ ቢሆን ስለናንተ መከበር ከበስተጀርባ የተዋረደ አለ። ስለናንተ መወደድ ከበስተጀርባ የተጠላ አለ። ጩሁና አሜን በሉኝ። በነፃ የመጣ ነገር አይደለም። እንዲሁ የመጣ ነገር አይደለም። በቀላል የተገኘ ነገር አይደለም። ንገሩት ለራሳችሁም፣ ለነፍሳችሁም፣ ለጠላትም፣ ለወዳጅም የኔ ህይወት የቀጠለ ነው። ለዚህ እኮ መጽሐፍ ቅዱስ ሲናገር እንደዚህ ይላል። እኔ በጣም ይገርመኛል። ዮሐንስ ወንጌል ምዕራፍ 14 ላይ እየጨረስኩኝ ነው። ዮሐንስ ወንጌል ምዕራፍ 14 ላይ እንደዚህ ይላል። እኔ በጣም ሁሉ ጥለውት ሸሹ ይላል። ለምን ሁሉ ጥለውት እንደሸሹ ታውቃለህ? ሁሉ እንዲከብህ ለመገልበጥ ነው። ሁሉ ነገርን ለመገልበጥ ነው። ሁሉ ጥለውት ሸሹ ይልና እንደዚህ ይላል። የወደዳቸውን እስከ መጨረሻ ወደዳቸው። አላቀውም እያለ አታቀኝም ማለት እኔ ግን እወድሃለሁ አሉ። እኔ ካንተ ጋር ከኔ ጋር አልነበርኩም ማለት አዎ ግን እወድሃለሁ። በደልከኝ አዎ ግን እወድሃለሁ። ካልከኝ አዎ ግን እወድሃለሁ። ጩና አሜን በሉ ባካችሁ ወዳጆች። አየህ ሁሉ ጥለውት ይላል። ለምንድነው ሁሉ ጥለውት የሸሹት? ለምንድነው እግዚአብሔር አብስ ከኢየሱስ ጋር አልተባበርም ያለው? ከኢየሱስ ጋር አልተባበርም ያለው በመስቀል ላይ የጣለው በመስቀል ላይ የተወው አንተ እንድትታጀብ ነው። አንተ በመላእክት እንድትታጀብ ነው። አንተ በሰው ብቻ እንድትታጀብ፣ በእግዚአብሔር ክብር እንድትታጀብ ነው። በመንፈስ ቅዱስ እንድትታጀብ ነው። ዛሬ ልጮህባችሁ የመጣሁት ጉዳይ ይሄ ነው። ህይወታችሁ ከመስቀሉ የቀጠለ ነው። ህይወታችሁ ከውርደቱ የቀጠለ ነው። ህይወታችሁ ከእንባው የቀጠለ ነው። ህይወታችሁ ከእርግማኑ የቀጠለ ነው። ህይወታችሁ ከበሽታው የቀጠለ ነው። ጩና ባካችሁ አሜን በሉኝ። ዛሬ ቀና ብለናል። ዛሬ ቀና ብለናል። ዛሬ ደስ ብሎናል። ዛሬ አይዞህ ሚለን አለ። አይዞህ ሚልህ የተገኘው አይዞህ ባያቶ ነው። አይዞህ ባያቶ ነው። አንተ እንድትከበር እሱ ተዋረደ። አንተ በመላእክት እንድትታጀብ ደቀ መዛሙርት ሁሉ ተውት። እግዚአብሔር አብተው በህይወት እንዳትተው እሱ ተተወ። መተው የሚባል ነገር በህይወት እንዳይኖር፣ መጣል የሚባል ነገር በህይወትሽ እንዳይኖር፣ መረሳት የሚባል ነገር በህይወት እንዳይኖር ተረሳ። ሁሉን መስቀል ላይ ዘጋው። ለዚህ ነው መጽሐፍ ቅዱስ ለኃጢአት ሞተን ለጽድቅ እንኖር ዘንድ
እርሱ ኃጢአታችንን በስጋው ላይ ተሸከመ። አንድ አራት የኢየሱስ መስቀል ህመሞችን ልንገራችሁን አልጨርስ። እንዴት መሰለ ደህንነታችንን ፍጹም ያደረገው አትርሱት ያለው። የመጀመሪያው መስቀል ላይ የሞት ሰው የመጀመሪያው ህመሙ ፊዚካል ፔን ነው። ፊዚካል ፔን። እዚህ መካከል ምናልባት ነርስ ወይም ዶክተር አለ? ምናልባት ካለ ነርስ ኦር ዶክተር አለ? ዛሬ ግማሹ ጉባኤ ስለሆነ ምናልባት ይወላችሁ ነርስ ነሽ? እሺ አሁን እሷ በደንብ ይገባታል። አሁን ማውራው የመጀመሪያው ህመሙ የኢየሱስ መስቀል ላይ የአካል ህመም ነው። የመስቀል ሞት ምን የሚባል መሰላችሁ? ደስሎ ዴዝ ይባላል። ማለትም ቀስ እያለ የሚገድል ነው። ቀስ እያለ። ለዚህ ነው አንድ ሰው በተሰቀለበት ቀን አይሞትም። በተሰቀለበት ቀን አይሞትም። እና እንዴት ነው የሚሞተው ካላችሁ ልክ መስቀል እንደዚህ ነው እንደው ፊልሙ ላይ በደንብ ሰርተውታል። ኢየሱስ የነበረው ክብደት በሙሉ አሁን ስንል መስቀል ላይ ያለ ሰው የሚሞተው በሚስማሮቹ ጉልበት አይደለም የሚሞተው፣ በትንፋሽ ማጠር ነው። እንዴት ካላችሁ አንድ ሰው አሁን አየር ኢንሄል ለማድረግ ወደ ውስጥ ለመተንፈስ ቸስት ካቪቲ ወደ ላይ ይወጣል አይደል እንላለን። ከዛ ስንል ደግሞ ሆዳችን ወደ ውስጥ ይገባል። ሙሉ ክብደታችን አንድ ሚስማር ላይ ይሆናል ማለት ነው። እንደገና አየር ወደ ውስጥ ለማስገባት ሲል ደግሞ በግራና በቀኝ አጥንቱ ላይ የተሸነከረውን ሚስማር ወደ ታች ገብቶ ማለት አለበት። ክብደቱ እንዳለ አንድ ሚስማር ላይ ይቆማል። ወደ ውስጥ ደግሞ አየር ለመሳብ ከፈለገ ደግሞ በግራና በቀኝ አጥንቱ ላይ የተቸነከረውን ሚስማር ወደ ታች ገብቶ ማለት አለበት። አንዴ ክብደቱ እግሩ ላይ አንድ ሚስማር ላይ፣ አንዴ በግራና በቀኝ ባጡ አጥንቱ ላይ ሲሆን ለመተንፈስ በሚያደርገው ትግል እና ውጣ ውረድ መካከል አጥንቱ እየተሰነጠቀ ይመጣል ማለት ነው። ልነግራችሁ የማልችለው ፔን አለው። ለዚህ እኮ ነው ኢየሱስ ጋር ትዝ ይላችኋል፣ በነጋታው ሰንበት ነበርና ይላል መጽሐፍ ሲናገር መጡና አዩት፣ ወንበዶቹን አዩአቸው፣ ስላልሞቱ ጭናቸውን ሰበሩት ይላል፣ ገደሏቸው። ኢየሱስ ጋር ሲመጡ ግን ሞቶ ነበር ይላል። ለምን መሰለ? ኢየሱስ እንኳን ደብድበው እንኳን እዛ ሚስማር ላይ ሰቅለው ይቅርና ዱላው ራሱ ያሳለፋቸው 3 እና 4 ቀናት እንቅልፍ አላየም። በሰደፍ ይመቱታል፣ እሾክ አናቱ ላይ ያኖራሉ፣ በጅራፍ ይገርፉታል። ኢየሱስ መስቀል ላይ ከሰውነቱ ውስጥ የቀረ ደም የለም። ከጭንቅላቱ ደም ይፈሳል በሾክ አክሊል፣ ከግራና ከቀኝ እጁ ላይ ደም ይፈሳል፣ ከጀርባው ተገርፎ ስለነበር ደም ይፈሳል። በዚህ መካከል ለመተንፈስ በሚያደርገው ትግል መካከል ከመስቀሉ ጋር ጀርባው እየተፋተገ ደም ያፈሳል። ኢየሱስ መስቀል ላይ ሲሞት ብዙ የታሪክ አጥኚዎች ሲናገሩ ውስጡ ደም አልነበረም። እያንዳንዱ ደም በሰውነቱ ፈሶ አልቋል። ነጭ ሆኖ ገርጥቶ ነው የሞተው። የመጀመሪያው ፊዚካል ፔን ነው። ቻለው አለት ያልቻለውን ኢየሱስ ብቻውን ቻለው። እግዚአብሔር እኮ ተቆጥቶ አይደለም እየሳቀ መጥቶ ያስፈራል። እግዚአብሔር እንኳን ሊገርፍ መጥቶ ይቅርና ብቻውን ሊያቅፍ መጥቶ ትፈራዋለህ። ምክንያቱም እግዚአብሔር ባለ ግርማ ነው። እንኳን ተቆጥቶ ይቅርና አንቺ ታላቅ ወንድምሽ ሲቆጣሽ እንዴት ነው የምትሆኚው? የሥራ ባለቤት ቦስ ባላለቃው ሲቆጣ ምን ነው? ስም ሁሉ ይጠፋባል። ኢየሱስ የዓለም ሁሉ ፈጣሪ ፊት የዓለምን ሁሉ ኃጢአት ተሸክሞ ቆመ። የእግዚአብሔር ቁጣ በሱ ላይ ፈሰሰ። ሁለተኛው ኃጢአትን መሸከም በራሱ ለኢየሱስ ህመም ነው። አንተ እህትህ ባጠፋችሁ ጥፋት አሁን ታናናሽ እህት ያላችሁ ታናናሾች ሲያጠፉ ታላቅ ነው የሚቀጣው አይደል? በኢትዮጵያ ባህል ሲያጠፋ ዝም ትለዋለህ ወይ በጥፊ ትመታለህ። የሚያናድ መመታት አይደለም ባላጠፋው መመታት ነው አይደል? እንዴት ባላረከው ኢየሱስ ያን ሁሉ የእግዚአብሔር እሳት የቁጣ እሳት የዘነበበት ኃጢአት አድርጎ አይደለም፣ ኃጢአት ተሸክሞ ነው። ነፍሱ ኃጢአትን ትጸየፋለች። የሚጸየፈው ነገር እላዩ ላይ ተቀመጠ። ሁለተኛው ፔን እሱ ነው። ሶስተኛ መተው ነው። እንደምታውቁት መተው ነው። በህይወት እኮ እንደመተው የሚያምን ነገር አለ፣ እንደ መረሳት የሚያምን ነገር አለ፣ እንደ መጣል የሚያምን ፔንፉል ነገር አለ፣ ተስፋ የሚያስቆርጥ የሚያጨልም ምን ነገር አለ? ኢየሱስ መስቀል ላይ ተተወ። ወዳጆች እነዚህን ሁሉ ነገር የተቀበለው የኔና የናንተ ህይወት የሳቅ እንዲሆን ነው፣ የዘላለም እንዲሆን ነው። ዛሬ ከዚህ ቤት ስትወጡ አንድ ያሰባችሁት እንድትሄዱት የምትፈልጉ ነገር አለ። ይሄ ህይወቴ የተገኘው፣ ይሄ ሳቄ የተገኘው፣ ይሄ ደስታዬ የተገኘው ስለኔ
ያላዩት አሉ። ዓለም እኛን ስታየን አንተ ተመች አይደል? ለነገሩ ኩዳዴ አትጾም አርብሮብ አትጾም። አረ ስለማልጾም አይደለም። እና ይሄ ውበት የመጣው የጎሰቆላ አለ ያላየኸው አለ። አንተ እኔን ነው አይደል የምታየው? እኔ ደግሞ የሚታየኛል ከበስተጀርባዬ ለዚህ ማማር የጎሰቆለ መልክ፣ ለዚህ ክብር የተዋረደ አለ። ወዳጆች ህይወታችሁ የቀጠለው ከመሬት ተገኝታችሁ አይደለም። እንደዚህ ደስ ብሏችሁ በሚያበራ ፊት እዚህ ጉባኤ የተገኛችሁበት ምክንያት ስለናንተ የደከመ፣ ስለናንተ የጎሰቆለ፣ ስለናንተ የተዋረደ ከበስተጀርባ አለ። ቆመን እንጸልያለን።